ዛሬ እንግዲህ ጨረቃዎቼ ደስ በሚል ቪዲዮ መጥተዋል። ዋው ብሩኬ ለሀሚ ያለው ቦታ ያለው ፍቅር እያሳየ ነው። እንግዲህ ብሩኬ ዛሬ 3 ሰዓት መንገድ ተጉዞ ባልና ሚስት ጢንቸል ወንድና ሴት ማለት ነው ይዞላት መጥቷል። እንግዲህ ዋው በጣም ደስ ይላል እውነት። እኔ ግን እህቶቼ ይሄ ጢንቸል ያየው ሶፊያ እሷ ቤት የእሷ ሶፊያ ትልቅ ነው። በጣም ያምራል። ወፍራም ነው፣ ደስ ይላል። የብሩክ ደግሞ 2 ወንድና ሴት። ኧረ ብሩኬ ተው፣ በኑሮ ውድነት አስበዋል። አትክልትም እኮ ውድ ነው ወንድሜ። አንድ ይበቃል ነበር ወንድ ብቻ። እኔ እኮ ይራባሉ መቼም ለሰው ትሰጣቸዋለህ እንጂ እንዴ አትክልት ተወዷል እኮ ብሩኬ። ምን ነው ኑሮ ውድ እኮ ነው። እና ደስ ይላል። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ ሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን ሰላም፣ ፍቅር፣ አንድነት ያምጣልን። እንዲሁም ክርስቲያኖቶች የሰላማችሁ ይብዛ። ዛሬ እንግዲህ ብሩኬ ለሀይሚዬ ትልቅ ሰርፕራይዝ አድርጓታል። ሰርፕራይዙም እንግዲህ ጢንቸል ባልና ሚስት እሱ እንግዲህ የ250 ሺህ ያው ታውቃላችሁ። ሀይሚዬ በልደቷም ቀን በዚህ ደግሞ 200 ሺህ ስገባ 250 ስገባ በቃ የሆነ ሸይጧን ይገባባቸዋል መሀላቸው። ደስተኛ እንዳትሆን ታሳዝናለች። በዚህ ያው አይታችኋል። የልደቷም ካለፈ በኋላ ነው ያከበረው። 250ም የተፈጠረው ነገር አይታችኋል። ከሰው አፍ ይጠብቃቸው። ሴቶቹም እንደው አላህ አፋችሁን ይዝጋ። ብሩክ የምትሉ ሴቶች አይናችሁን እውር ያርገው። እውነቴን ነው። እነሱን ለመለያየት ሁላችሁም ከወንዱም ከሴቱም ፈጣሪ ያንሳላቸው። ምቀኛ እንላለሁ። ስለዚህ እንግዲህ ለሱ ጊፍት ነው ይሄን የገዛሁላት ብሏል። እንግዲህ በጣም ነው ደስ ያላት። እውነቴን ነው። በጣም ተደስታለች ሀይሚዬ። በጣም ፈሪ ናት። ግን የምወደው ቶቼ ድመት በጣም ደስ ይለኛል። ድመት ኢትዮጵያ ያለው አብረው ነበር የሚያድሩት። ድመት በጣም እኔ እንደው አሁን ፈጣሪ አላህ ብሎ አገሬ በሰላም ገብቶ እድሜ ቢሰጠኝ ድመት አሳድጋለሁ። ደስ ይለኛል ወንድ ድመት። እና እንግዲህ ሀይሚዬ ገና ስታየው በጣም ደስ ይላል። ወይኔ ብሩኬ ግን አያችሁት ከእንቅልፉን አጥቶ 3 ሰዓት መንገድ ሂዶ እውነት እኔ እንደውን ምንም አይደለም። እንደው የሚመጣባችሁን ጥላት ምናምን ፈጣሪ ያዝላችሁ። እንደ የዋህነታችሁ እንደ ሆዳችሁ አይለያችሁ ነው የሚለው እውነት። በዚህ ፍቅር ላይ እንደዚህ እኔ ሰው ግን ለምንድን ነው እህቶቼ ልክ ተፋቀሩ ሲባል ደስተኛ ሲሆኑ የሆነ ነገር ማላቸው መጥቶ ይገባል። ብስሚላ ኧረ ፈጣሪ ያንሳላቸው። እና ደስ ይላል እንግዲህ ሀይሚዬ ይወጥ ውሃ ስጫቸው ይላታል። የወጡን ማቅረቢያ ሳህን ይዛ የመታዩ የደስታዋ ብዛት ቀንኳን መረጠችላቸውም። እንግዲህ አትክልት ነው የሚበሉት። ቅጠላ ቅጠል፣ ጎመን፣ ካሮት ምናምን ሲላት ያሰራላቸዋል። የኔ እናት ሀይሚዬ ሶፊን ጠይቂ። ሶፊ አላት። የሶፊማ ሲያምር ንጣቱ ጋር ጽዳቱ፣ እንክብካቤው ከሶፋው ጋር ማች ነው። የሶፊያ ደግሞ እንግዲህ ሀይሚዬ በጣም ደስ ብሏታል። እንግዲህ ሁለቱም በደንብ አሁን እኔን ሀይሚዬ ትልቅ የቤት ስራ መጣብሽ። ብሩኬ አንዱን ነገሯት ካሳደገ አንዱን ለራስ ተወስደው ይሆናል ላኪት እና በጣም ደስ ይላል። እንግዲህ ለዚህ ደግሞ 21 ሺህ ላይክ ነው ያለው። እሱን ከተደረገ ሌላ ጊፍት ይሰጠናል ብሏል ተጨማሪ እና በጣም ደስ ይላል። እንደውም ደስ ይላል እንደዚህ ነገር። ውሻ አሁን በብዛት ውሻ ይቅርታ አድርጉልኝ ክርስቲያኖቶቼ፣ እኛ ጋር ሙስሊም ክልክል ነው። ውሻ ደግሞ ቢሆን በጣም ውሻ ይጠብቃቸዋል ከሌላው እንስሳ። ግን ውሻ አሁን እንደና ሀይሚ ቤት የተከራየ አይመችም። ውሻ ግቢ ይፈልጋል። ግቢ ያለው ቤት ገብቶችኋል። ከቤታችሁ ወጣ አርጋችሁ ያኔ ንጽህና ሽንታቸውንም ሲሸኑ ምናምን እንዳያቆሽሹ ቤት እንደ ሰለጠን ሀገር ቢሆን ውሻም ሀማም አለ የራሱ ሀማም አይታችኋል። ቻይና ሀገር የኛው ደግሞ ኢትዮጵያ ታውቃላችሁ። ስለዚህ ግቢ ያለው ቢሆን ትልቅ ግቢ ያለው ቤት ውሻ ቢረባ ውሻ ከብዙ ጥላት ከብዙ ነገር ይጠብቃል። እሱ ደስ ይላል። እንግዲህ ሀይሚዬ ደህና ስራ ሰጥቷታል። እንግዲህ ሀይሚዬ ሲከፋሽም ሲደብርሽም በእነሱ ታሳልፊያለሽ፣ በእነሱ ላይ መሽቆል ትሆኛለሽ። ብሩኬ እንግዲህ በጣም ደስ ይላል። እውነት ደስ ብሏታል። የኔ እናት ደስታዋ መቆጣጠር አቅቷታል። እኔ ምንም ቃላት የለኝም ለሁለታችሁ። እኔ ፍቅራችሁ በመሀል
የሚገባውን ነገር እንደው የምትወዳቸው እናቱም እህትም ሁላችሁም ወንዱም ሴቱም አሉ ከወንድ የምትወዷቸው እውነት ጸሉላቸው። እንደው ፈጣሪ ከምቀኛ ከሸረኛ በመጥፎ ዓይን የሚያቸው የያዝላቸው። እውነት በጣም የሚያሳሱ ልጆች ፍቅራቸው እና ደስ ይላል። እንግዲህ ሀይሚዬ ተንከባከቢ። ቅጠላ ቅጠል ብሎሻ ውድ እኮ ነው ብሩኬ፣ አትክልትም ውድ ነው እኮ ሀገራችን። ታየኝ እኮ ሀይሚዬ። እንግዲህ ይሄ ከአንቺ ምግብ ቀነሱ እያለሽ ለእነሱ አትክልት፣ ሰውነትሽም ደግሞ ጨምሯል፣ ቀነስ አድርጊው። አሁን ምግቡን ግማሹን ወደ እነሱ፣ አንቺም ሰውነትሽ ይስተካከል። እንዴ ሀይሚዬ በዚህ ቁመት ላይ አትወፍሪ። ኧረ ተይ ተነፋፋሽ እኮ እንዴ። መድኃኒት የምትወስድ እኮ እንትን ነው የመሰልሽው ሀይሚዬ። ስትቀጥኒ ነው አንቺ የሚያምርብሽ። የድሮ ሀሚት ተመለሽ እና ስለዚህ ደስ የሚል ስጦታ ነው። ያልጠበቀችው ሰርፕራይዝ አድርጓታል ብሩክ። ዋው ደስ ይላል። እኔ እንኳ በትናንት ነው ምላሽ ብራንክ ያረጋታ ብዬ ነበር፣ ግን ደስ ይላል። እንግዲህ እስቲ ልጅ ከመውለዳችን በፊት ትለማመድ በእነዚህ ብሏል። አራቱ ልጆቹ ከመወለዳቸው በፊት ብሏል። እንግዲህ ያርግላችሁ፣ አይለያችሁ እንላለን።